ሰላም። እመኑኝ ዛሬ የምነግራችሁ ታሪክ ዝም ብሎ ታሪክ አይደለም። በብዙ ሰዓት ውስጥ አልፎ እንደተፈተነ ወርቅ በአሜሪካ የፊልም ኢንዱስትሪ ውስጥ አስገራሚ ብቃቱን አስመስክሮ ዛሬ ያለበትን የከፍታ ማማ የተቆናጠጠ ሰው ታሪክ ነው። ስሙ ክሪስቲያን ቤል ይባላል። አዎ ብዙዎቻችሁ ይህን ስም ሰምታችሁ ታውቁ ይሆናል። ባትማን የሚለውን የፊልም ስራውን ያየ የዚህን ሰው ፊት ፈጽሞ ሊረሳው አይችልም። ይህ ሰው አክተር ብቻ አይደለም፣ የፊልም ስራ የሚጠይቀውን መስፈርቶች በሙሉ ያሟላ ባለቀዳሚ ችሎታ ባለቤት እንጂ። ሲያሻው ከሲታ አሊያም ቦርጫም፣ ሌላ ጊዜ ደግሞ ጡንቸኛ ሆኖ ተውኗል። ከ20 ኪሎ በላይ ለአንድ ፊልም ብቻ ቀንሶ መገኘት ምንኛ ያስገርማል። ይህ ብቻ አይደለም፣ የሚተውንባቸው ገጸ ባህሪያት የእውነት እነርሱን ሆኖ ከመተወኑ የተነሳ ከካሜራ ውጪ ሳይቀር ያን ገጸ ባህሪ ተላብሶት ብዙ ጊዜ ተስተውሏል። በዛሬው ፕሮግራማችን የክሪስቲያን ቤልን አስደናቂ የፊልም ጉዞ እንመለከታለን። አብራችሁን ቆዩ። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ። የዚህ ሰው የፊልም ስኬት የሚጀምረው አሜሪካን ሳይኮ በሚለው የፊልም ስራ ውስጥ ከተሳተፈ ጊዜ አንስቶ ነበር። ነገር ግን ክርስቲያን ፊልም ስራን የጀመረው ገና በ13 ዓመቱ ሳለ ነበር። 1980ዎቹ ኢምፓየር ኦፍ ዘ ሰን ለሚለው የፊልም ስራ ከ4000 አመልካቾች መካከል ክርስቲያን በልዩነት ተመርጦ ነበር እዚህ ስራ ላይ የታጨው። 1990ዎቹ ደግሞ ኒውሲስ፣ ሊትል ውመን እና ቬልቬት ጎልድማይን በተባሉ የፊልም ስራዎች ላይ በረዳትና በዋና ተዋናይነት ተሳትፏል። ነገር ግን በፈረንጆቹ 2000 ዓመተ ምህረት ነበር የዚህ ሰው ትክክለኛ ስኬት የጀመረው። ፓትሪክ ቤትማን አሜሪካን ሳይኮ። ይህን ፊልም ለመስራት ክሪስቲያን ቤል በሰዓቱ ታዋቂ ሆኖ ከነበረው ሊዮናርዶ ዲካፕሪዮ ከተባለ ተዋናይ ጋር ተወዳድሮ ነበር ስራውን ያገኘው። የፊልሙ ዳይሬክተር ሜሪ ሄሮን ለክሪስቲያን የፊልም ተሰጥኦ አድልታ ነበር። ነገር ግን በጊዜው ክሪስቲያን ታዋቂ ተዋናይ አልነበረም። ክሪስቲያን የአሜሪካኖችን የአነጋገር አክሰንት የማስመሰል ብቃቱ ነበር ለዚህ ፊልም እጩ እንዲሆን ያስቻለው። ፊልሙ በዲቪዲ ከተለቀቀ በኋላ በሰፊው የፊልም አፍቃሪያን ዘንድ እጅግ ተወዳጅነትን አግኝቶም ነበር። ከጥቂት የፊልም ስራዎች በኋላ ቤል በአንድ የተለየ ስራ ይቀርባል። 2004 ዓመተ ምህረት ቤል ደ ማሽኒስት በተሰኘው ፊልም ላይ ብዙዎችን ያስገረመ ገጸ ባህሪ ተላብሶ ነበር የተከሰተው። ቤል ደ ማሽኒስት በተሰኘው የፊልም ስራ ላይ ክርስቲያን ቴኖር ሬሲንግ የተባለ ገጸ ባህሪ ተላብሶ ነበር የሚጫወተው። ከነበረው የሰውነት ክብደት ላይም 28 ኪሎ ቀንሶ ነበር የተገኘው። 6 ጫማ የሚረዝመው ቤል በሰዓቱ የደረሰበት የክብደት መጠን አንድ ሕክምናን በጥቂቱ ያጠና ሰው ቤል አደጋ ውስጥ ሊጥል የሚችል ሁኔታ ውስጥ እንዳለ ለመረዳት አይከብደውም። ቤል ግን ከዚህም በላይ ለመቀነስ ፈልጎ ነበር። በእንቅልፍ እጦት ሳቢያ የሚንገላታና በቀን ውስጥ ለምግብነት ውስኪና አፕልን ብቻ እየተመገበ የሚኖር ገጸ ባህሪ መስሎ ሳይሆን ሆኖ ነበር የተጫወተው። እንደውም ብዙዎች ዘ ዎኪንግ ስኬለተን እያሉ ስም አውጥተውለት ነበር። ፊልሙ በ5 ሚሊዮን ዶላር በጀት ተሰርቶ 8 ሚሊዮን ዶላሮችን ማስገባት የቻለ ሲሆን በጊዜው የቦክስ ኦፊስን መድረክ ለመቆጣጠር ችሎም ነበር። የክሪስቲያን ሌላኛው አስደናቂ መንገድ የሚጀምረው 2005 ዓመተ ምህረት ላይ ነበር። ዘ ማሽኒስት የሚለው ፊልም ተቀርጾ እንደተጠናቀቀ ቤል በ6 ወራት ልዩነት ውስጥ ብቻ የሰውነቱን ክብደት በብዙ እጥፍ መጨመር ነበረበት። በእነዚህ ወራቶች ውስጥ አቅም እስከፈቀደው ድረስ ወፍር የሚል ትዕዛዝ ነበር ዳይሬክተሩ ክሪስቶፈር ኖላን ለክሪስቲያን ቤል የሰጠው ትዕዛዝ። ቤል ሁሌም ቢሆን ፈተናዎች ያስደስቱታል። የተሰጠውን ኃላፊነት ማሟላት ሳይሆን ከተጠበቀው በላይ አሳክቶ መገኘት የሁልጊዜም ልማዱ ነበር። ቤል በ6 ወራት ጊዜ ውስጥ ብቻ 45 ኪሎ መጨመር ቻለ። ይህ ግን ከተፈለገው መጠን በላይ ነበርና ከፊልሙ ቀረጻ በፊት 13 ኪሎዎችን ከእንደገና ከሰውነቱ ላይ መቀነስ ግዴታ ሆኖ አገኘው። በዚህ መልኩ ቤል ራሱን ባትማን ቢግንስ ለሚለው ታዋቂ የፊልም ስራ ዝግጁ ማድረግ ቻለ። አሁን ቤል ሰውነቱ ጡንቻ አብቅሏል። ዘ ማሽኒስት ላይ የተመለከትነው ቤል እዚህ ላይ የለም። እዚህ ላይ ብሩስ ዌይን የሚባል ገጸ ባህሪ ነው ያለው። አሜሪካ አክሰንት ተናጋሪ፣ በፊልሚያ ችሎታው አይበገሬና ባለጎርናና ድምጽ ሱፐር ሂሮ ካራክተር ነው። ፊልሙ በህዝቡ ዘንድ እጅግ ተወዳጅ ነበር። በ153 ሚሊዮን ዶላር በጀት ተሰርቶ 370 ሚሊዮን ዶላሮችን ማስገባት የቻለ ምርጥ የፊልም ስራ ነበር። 2006 ዓመተ ምህረት ለቤል አስገራሚ ዓመት ነበር። ምክንያቱም በታሪክ አይረሴ ከሚባሉት የፊልም ስራዎች ውስጥ አንዱ የሆነውንና በእውነተኛ ታሪክ ላይ የተመሰረተውን ሬስኪዩሪውን የተሰኘውን የፊልም ስራ ቀረጻ ያከናወነበት ጊዜ ስለሆነ ነው። ፊልሙ በቪየትናም ጦርነት ወቅት አንድ አሜሪካዊ ወጣት ከአውሮፕላን ላይ ተከስክሶ ወድቆ በአካባቢው ታጣቂዎች እንግልት ሲደርስበትና ፈተናዎችን አልፎ ሲያመልጥ የሚያሳይ አስገራሚ ስራ ነው። ዋርነር ሄርዞግ በዳይሬክተርነት የተሳተፈበት ይህ ፊልም ለቤል ትልቅ አቅም መፈተኛ የሆነ የፊልም ስራ ነበር። እባብ ከሚኖርበት ወራጅ ወንዝ ውስጥ መዋኘት፣ ከእውነተኛ እባብ ጋር መታገል፣ ትላትሎችን መብላት፣ ተዘግዝቆ መታሰርና በጉንዳኖች መነደፍ ብቻ
ቢዘረዘሩ ብዙ ናቸው። እነዚህ ሁሉ ክሪስቲያን ቤል በፊልም ቀረጻ ወቅት ያከናወናቸው ተግባራቶች ናቸው። በተጨማሪም ከነበረው የሰውነት ክብደት 25 ኪሎ መቀነስ ነበረበት። ፊልሙ በታይላንድ ሀገር ለ44 ተከታታይ ቀናት በአስቸጋሪ ሁኔታ ተቀርጾ የተጠናቀቀ ሲሆን በ10 ሚሊዮን ዶላር በጀት ተሰርቶ 31 ሚሊዮን ዶላር ማስገባት የቻለ የምንጊዜም ምርጥ ታሪክ አዘል የፊልም ስራ ነው። ዋርነር ሄርዞግም ከፊልሙ በኋላ የክሪስቲያን ቤልን ችሎታ ሲያደንቅ ይህ ትውልድ ካፈራው ባለምርጥ ብቃት ተዋናይ መካከል አንዱ ክሪስቲያን ቤል ነው ሲሉ አድናቆታቸውን ችረውት ነበር። በፈረንጆቹ 2010 ዓ.ም ላይ ደግሞ ቤልን ዘ ፋይተር በተሰኘው ፊልም ላይ በረዳት ተዋናይነት እናገኘዋለን። ከዛ በፊት ግን 2008 ላይ የሰራውን የባትማን ቀጣይ ክፍል የሆነውን ባትማን ዳርክ ናይት የተባለውን ፊልም ተውኖ ነበር። ፊልሙ ጆከር የሚባለው ገጸ ባህሪ ሙሉ የተመልካችን ትኩረት ስቦ የነበረ ቢሆንም በዚህ ፊልም የክሪስቲያን ቤል የትወና ብቃት ሊዘነጋ አይገባም። የ2010 ዘ ፋይተር ፊልም ቤል በኦስካር ዝግጅት ላይ በምርጥ ረዳት ተዋናይነት ያሸነፈበት የፊልም ስራው ነበር። በፊልሙ በአደንዛዥ ዕፅ የተለከፈና ቦክሰኛ ወንድሙን ቦክስ ልምምድ የሚያሰራ አሰልጣኝ ሆኖ ነበር የተወነው። ለዚህ ፊልም ክሪስቲያን ቤል ከ10 ኪሎ በላይ የሚሆነውን የሰውነቱን ክብደት ቀንሶ መገኘት ነበረበት። ፊልሙ 25 ሚሊዮን ዶላሮች ወጪ ተደርጎ የተሰራ ሲሆን 129 ሚሊዮን ዶላሮችን ገቢ በማስገኘት የተሳካ የፊልም ስራ መሆኑን ለዓለም አስመስክሯል። አሁን ደግሞ ወደ 2013 ዓ.ም እንውሰዳችሁ። አሜሪካን ሃስለር የተባለው የፊልም ስራ የተለቀቀበት ዓመት ነበር። ቤል እዚህ ፊልም ላይ የድሮውን የምናውቀውን ቤል አይመስልም። ከሰውነት ክብደቱ 20 ኪሎ የሚሆን ተጨማሪ ክብደት ጨምሮ ከ100 ኪሎ በላይ አጠቃላይ የሰውነት ክብደትን ተላብሶ ነበር የተከሰተው። ቦርጫም ከመሆኑም በላይ ራሰ በራ ሆኖ ለመገኘት ቤል መላ ጸጉሩን ተላጭቷል። የሰውነት ክብደቱ ጀርባው ላይ ሳይቀር ጉዳት እንዳደረሰበት በአንድ አጋጣሚም ተናግሮ ነበር። ቤል ስሊዚ ኮንማን ኢርቪንግ ሮሴንፊልድ የተባለ ገጸ ባህሪን ነበር ተላብሶ የሚጫወተው። ፊልሙ 40 ሚሊዮን ዶላር ወጪ ተደርጎበት ከ250 ሚሊዮን ዶላር በላይ ገቢ አስገኝቷል። ክሪስቲያን ቤልም በዚህ ፊልም ተሳትፎ ለኦስካር ሽልማት እጩነት በቅቷል። 2018 ላይ ደግሞ ቤል ማይክል በር የተባለውን በእውነተኛ ታሪክ ላይ የተመሰረተ ገጸ ባህሪን ነበር ተላብሶ የተጫወተው። ብታምኑም ባታምኑም ቤል የበርን ገጸ ባህሪ ለመላበስ ከእውነተኛው ሚካኤል በር ጋር አብሮ ጊዜያትን አሳልፏል። እርሱ የሚለብሳቸውን ቲሸርቶችና ቁምጣዎች ሳይቀሩ ለብሷቸው ተውኗል። ይህን የባዮግራፊ ዘውግ ያለውን የፊልም ስራ ለመስራት 50 ሚሊዮን ዶላር ወጪ ተደርጎ 130 ሚሊዮን ዶላር በላይ ገቢ ለማግኘት ተችሏል። ክሪስቲያን ቤል በኦስካር ዝግጅት ምርጥ ረዳት ተዋናይነት ዘርፍ እጩ ለመሆንም ችሎ ነበር። ከዚህ በኋላ 3 ዓመታት ይቆጠሩና አዳም ሜኬይና ቤል በድጋሚ በሌላ የፊልም ስራ ይገናኛሉ። በጆርጅ ቡሽ አመራር ወቅት በአሜሪካ በምክትል ፕሬዝዳንትነት ይሰሩ ስለነበሩት አንድ ሰው ታሪክ ነበር ፊልሙ የሚያጠነጥነው። ቤል በዚህ ፊልም ለመተወን ጸጉሩን ሙሉ ለሙሉ ተላጭቶታል። ቅንድቦቹን የተፈጥሮ ከለራቸውን ለውጦ እንዲነጹ አድርጓል። ከሁሉም በላይ ደግሞ ከሰውነቱ ክብደት ላይ 20 ኪሎ የሚሆን ክብደት ጨምሯል። የተላበሰውን ገጸ ባህሪ ሲጫወት ላየው አንድ ተመልካች ይህ ሰው ክሪስቲያን ቤል ነው ብሎ በፍጹም ሊገምት አይችልም። ፊልሙ ያን ያህል የፊልም ገቢ ያስገኘ ባይሆንም ቤል ባሳየው አስገራሚ የትወና ብቃት ጎልደን ግሎብ አዋርድ ላይ በምርጥ ተዋናይነት ሽልማትን ለማግኘት አስችሎት ነበር። ቤል የመጨረሻ የፊልም ስራው የነበረው ፎርድ ቨርሰስ ፌራሪ የሚለው ነበር። ይህን ፊልም ቫይስ ላይ ከተወነ ከአንድ ዓመት ቆይታ በኋላ ነበር የሰራው። ፊልሙ በ1960ዎቹ የፎርድ ስፖርት መኪናዎችን አሽከርካሪ ስለነበር ኬን ማይልስ ስለተባለ አንድ ሰው ነበር የሚተርከው። በእውነተኛ ታሪክ ላይ ከመመስረቱም በላይ ቤል ትክክለኛ የኬን ማይልስ ጓደኛ ከነበረ ሰው ጋር አንድ ላይ በመሆን የመኪና ማሽከርከር ትምህርቶችን ወስዷል። በፊልሙ የሚታዩትን መኪኖች እርሱ አላሽከረከራቸውም። ነገር ግን የስፖርት መኪና አሽከርካሪ መሆን የሚያሳድረውን ስነ ልቦናዊና አካላዊ ጫና በትክክል መረዳት ስለነበረበት ለገጸ ባህሪ ግንባታ ሲባል ነበር ስልጠናውን የወሰደው። በፊልሙ ለመተወን ቤል 40 ኪሎ ግራም የሚጠጋ የሰውነቱን ክብደት ቀንሷል። ይህ እስካሁን ካደረጋቸው የክብደት ቅነሳዎች የሚበልጠው ነው። ለብዙ ሰዓታት ምግብ ሳይበላ ያሳልፍ ነበር። ቤል የሚወደውን የፊልሙ ሙያ ሲሰራ እንደዚህ ነው። ያለውን የትወና ብቃት ሙሉ ለሙሉ ለፊልሙ ኢንዱስትሪ አሳልፎ ሰጥቷል። ጥበብ በምላሹ ደግሞ ሀብትን ከዝና ጋር ሰጠዋለች። የቤል ብቃትና ቁርጠኝነት በአሜሪካ የፊልም ዓለም ውስጥ ትልቅ አሻራ አሳርፏል። ከእሱ ጋር የሚተካከል መስዋዕትነትን የከፈለ ፊልመኛ ሌላ ማን ይኖራል? እስቲ ሐሳባችሁን በኮሜንት ላይ ያስቀምጡልን። በእኛ በኩል ግን ለዛሬ የያዝነውን ፕሮግራም ጨርሰናል። በሌላ አዲስና አዝናኝ ፕሮግራም እስከምንገናኝ ሰላም ሁኑ።